አቡነ ሳዊሮስ ብቃት የላቸው። በቃ ይሄን እውነቱን እናገራለሁ። ብቃት የላቸው። ለምንድን ነው አቡነ ሳዊሮስ ይወደቁ? ምክንያቱም ብቃት የላቸውም። ይሄን እናገራለሁ። ብቃት የላቸው። ሕፃን በአምላክ እንግዲህ እናቷ ናት የገደለቻት። በሕፃን በአምላክ ግርማ ላይ ግድያ የፈጸሙት እናቷና የእንጀራ አባቷ በሞት እንዲቀጡ ተወሰነ። የሟች ሕፃን አባት ገዳይ እናት የሞት ፍርድ ተፈርዶባት ደስታውንም ሐዘኑንም እንዲህ ገልጿል። የሟች በአምላክ አባት ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ደግሜ ደጋግሜ የምነግራችሁ የኃጢአት ተሳታፊዎች እንዳትሆኑ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አደራ ምለው ደግሜ ደጋግሜ የኃጢአት ተካፋዮች እንዳትሆኑ። አዎ ቤተ ክርስቲያናችን ኢካቦድ ሆናለች። ሰላም ጤና ፍቅርና በረከት ይስጥልን። ውድ የተከበራችሁና የተወደዳችሁ የግዕዝ ሚዲያ ቤተሰቦች እንደምን ሰንብታችኋል? ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንግዲህ ሰበር ዜናዎች ከትላንትና ጊዜ ጀምሮ እየተሰሙ ነው። በቅድስቲቱ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ አቡነ ሳዊሮስ በጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው ተሹመዋል። እሱን ምን አይነት ነገር እንደገጠማቸው ህዝበ ክርስቲያኑ፣ ምዕመናኑ እንዲሁም ካህናቶችም ጭምር ምን አይነት አቀባበል አደረጉላቸው፣ በግልስ ምን አይነት ነገር ተሰማቸው የሚሉትን ነገሮች በጠቅላላ ወደ እናንተ ማሳያችሁ ይሆናል። ሰበር ዜና ነው፣ ወቅታዊ ነው። ስለዚህ ሁላችሁም ይህንን መርሃ ግብር እንድትከታተሉ በአክብሮት ጋብዛችኋለሁኝ። እኔ ዲያቆን አቤሜሌክ ነኝ። ሰብስክራይብ እያደረጋችሁ ይህንን ቻናል ለመጀመሪያ ጊዜ ወደ እናንተ ስለመጣ አድማጭ ተመልካቾቼ ደግሞ የላይክ በተን እየነካችሁ አብረን እንቆያለን ማለት ነው። በአንዲት 11 ዓመት ልጅ ህፃን የሆነች ልጅ ላይ እናት የሞት አደጋን አድርሳባት ልጇን ገላለች። እንግዲህ ከውሽማዋ ጋር በመሆን በፍጹም ልጅቱ ላይ እጅ ሊነሳባት የማትችል አይነት ህፃንን ቦቀቅላ ብለን ልንጠራት የምንችል ነበረች። ይህንንም ወደ እናንተ ማሳያችሁ ይሆናል። እነዚህን መረጃዎችና ሌሎች መረጃዎችን ወደ እናንተ አደርሳለሁኝ። ይህ ግዕዝ ቲዩብ ነው። አብራችሁን ቆዩ። በቀጥታ ወደ መርሃ ግብራችን እንሂድ። ክህነት ማንም ሆነ ማን ከተሾመ አንድ ሊቀ ጳጳስ አንድ ዲያቆን ከሾመ ሌላ ፓትርያርክ መሾም አይችልም። አባ ሳዊሮስ ጥያቄ ልጠይቅህ እስቲ። ሹመት ነው እንዴ እናንተ ግብ ሹመት ለምንድን ነው የሚሆነው? ክቡርነቱ ያው ትንሽ ወደኛ ጫና እንደፈጠሩብን ነው እየተሰማን ያለ ነው። በጎደለ ዓለም ውስጥ የሞላ ነገር ለምን እንጠብቃለን? እኛ አሁን የገባን እየተረዳን ያለ ነው። ያው ክቡርነቱ ያው ትንሽ ወደኛ ጫና እንደፈጠሩብን ነው እየተሰማን ያለ ነው። ምክንያቱም ያው ክህነት አይደገምም፣ አይለወጥም። አንዴ ነው የሚሾመው፣ ሁለቴ አይሾምም። ሁለት ጊዜ ሹመት የለም። ከማይደገሙት ምስጢራት አንዱ ክህነት ነው። ክህነት ማንም ሆነ ማን ከተሾመ አንድ ሊቀ ጳጳስ አንድ ዲያቆን ከሾመ ሌላ ፓትርያርክ መሾም አይችልም እና ከተከናወነ ሁለት ጊዜ ሹመት የለምና እንደዚህ መሆን አልነበረበትም የሚል ነገር ሀሳብ ነው ሁላችን ውስጥ ያለው። አሁን ትንሽ በጣም አስቸጋሪ ነው እና እኛም እሺ ብንል በየአቅጣጫው ሁሉም በየዞኑ በየምኑ ራሱን በራሱ ይሄዳል። አሁን ወለጋ ያለውም ወለጋ ራሱን ችሎ ሊኖር ይችላል። ሌላ አካባቢ ያለውም በራሱ ራሱን አደራጅቶ ሊኖር ይችላል። አባ ሳዊሮስ ጥያቄ ልጠይቅህ እስቲ። ሹመት ነው እንዴ እናንተ ግብ ሹመት ለምንድን ነው የሚሆነው? እናንተ ግብ እኮ ፍቅር ነው። የእናንተ ግብ ይቅርታ ነው። የእናንተ ግብ ክርስቶስን መምሰል ነው። እኔ እርሶን አባቴ ብዬ የምጠራዎት ለይቅርታ ያለዎትን ልብ ለመተው ያለዎትን ልብ አይቼ ነው በዛን የምከተሉት። ሁለተኛ እኔ ማናችሁም ላይ ጫና አላደርግም። ሁላችሁም አባቶች ናችሁ። ሁላችሁም አንድ እንድትሆኑ የምፈልገው የተለየ ምጫነውም ፍላጎትም የለኝም። የእናንተ የገባኝ ሰሞኑን ስንወያይ የገባኝ ነገር ቋንቋ የሚያውቁ የአካባቢ ሰዎች አለመሾም፣ የፋይናንስ ስርዓት፣ የሹመት ስርዓት፣ ምደባ ስርዓት፣ ትምህርት ቤቶች ላይ ኮሌጆች ላይ ያለ ችግር አላችሁ። ይሄም በሙሉ ፖይንት ይዤ ከነሱ ጋር ተነጋገርኩ። ይሄማ የኛም ጥያቄ ነው እንመልሳለን አሉ። አንድ ሁለተኛ አሁን ላሉት ሹመት
እርሶ የተሾሙበት መንገድና አሁን የተሾሙ ሰዎች የተሾሙበት መንገድ አንድ አይደለም። 2015 ይመስለኛል አይደለ? ባለሳሳት ይህ ነገር በደንብ ቫይራል ወጥቶ የነበረበት ጊዜ ነው። ምክንያቱም ትልልቅ ስህተት ተሰርተው የነበረበት ወቅት የነበረ ጊዜ የተደረጉ ቃለመጠይቆች ቃለመልሶች ናቸው እና እንግዲህ ወደዚህኛው ሹመት ለመምጣት እንግዲህ ብፁዕ አቡነ ሳዊሮስ ራሳቸውን ባላቸው ማህበረሰብ ወይም ደግሞ ሰዎች ጋር ከራሳቸው ሰዎች ጋር በመሆን የፕትርክና ስልጣንን ክህነትን ራሳቸው ላይ ጭነው ያሳለፉበት እቺ 2 ዓመታት ናት እና ከዚች 2 ዓመት የክህደት መንገድ በኋላ 2 ዓመት ባልፈጀ ጊዜ ውስጥ ሌላ የቤተ ክህነት ጠቅላይ ቤተ ክህነቱ ስራ አስኪያጅ ሆነው የመመረጥ ደረጃ ላይ ደርሰዋል። ምክንያቱ ምን ይሆን? ለእናንተ ነው ይሄን ነገር ላስቀምጥላችሁ የምችለው። ነገር ግን እስኪ ከቤተክርስቲያን ውስጥ ካሉ ሰዎች ጀምሮ እስከ ምዕመኖቿ ድረስ ምን ያህል ሰው ተቀባይነት አግኝተዋል የሚለውን እንደው በጥቂቱ ትንሽ አድርጌ ነው ማሳያችሁ። መጨረሻ ላይ ግን እውነታውን አቡነ ጴጥሮስ ብፁዕ እንዴት አድርገው ፍርጥ አድርገው እንዳሳዩንና እንደነገሩን ከዚህ በፊት በነበረ ቪዲዮ እቅጯን ፍለፊቷን የሚያሳየውን ነገር አሳያችኋለሁ። ከዛ ቀደም ብዬ ግን እስኪ ምዕመናኖቹ የተቀበሉበትን መንገድ ላሳያችሁ። የአቡነ ሳዊሮስን የሥራ አስኪያጅነት ስልጣን የማልደግፍባቸው ምክንያቶች፣ አንደኛ በታሪክ ቅድስት ቤተክርስቲያን ማቅ እንድትለብስ ያደረጉ ስለሆኑ፣ ሁለተኛ በአዲስ አበባና በሻሸመኔ ቅዱስ ሚካኤል ቤተክርስቲያን በተጠለሉ ኦርቶዶክሳውያን ላይ የደረሰው እልቂት መሪ ተዋናይ የነበሩ በመሆኑ፣ ሶስተኛ በብሔር ውክልና ስልጣን ፈልገው እንጂ የመንጋው መበተንና የቤተክርስቲያን መከራ ምንም የማይመስላቸው በመሆናቸው፣ በአጠቃላይ ቤተክርስቲያንን አስለቅሰው የምዕመናንን እንባና ደም አፍስሰው ለሳቅ የታጨ የመጀመሪያው ሰው ስለሆኑ በፍጹም ሹመቱ አይወክለኝም። ሌላው ተወግዘው እያለ ተሞዳሙዳችሁ ወደ ጵጵስና መምጣት ሳያንሳችሁ የመንጋው መበተን ደንታችሁ ያልሆነ ለወንበራችሁ ብቻ ሲሆን ምዕመናኑን ጥቁር ላስለበሳችሁና ይህንን ሹመት ላጸደቃችሁ ሁሉ በዚህ ዘመን በጠላት ለተከበበችው ቤተክርስቲያን ለደረሰባት መከራ ለፈሰሰው ደምና እንባ ወደፊትም መከራው እንዲቀጥል አደረጋችሁ ተበቃዩ አምላክ ብድራቱን ይክፈላችሁ። እውነት ምንጊዜም አንድ ሰው የሚናገራት 9 ውሸታሞች ሲጨነቁ ሲጠበቡባት የሚኖሩ ናት። ሌላው የእውነት ባህሪዋ ምንም 9 ቢከዷት የሚመሰክርላት ቢያጥር በጊዜው ጊዜ የሚናገርላት ባይበዛ ነገር ግን ወቅት ጠብቃ በመፍካት እውነትነቷ ጥግ እንደሚደርስ አምና መሰረቷን አጽንታ የምትኖር ናት። ቅድስት ቤተክርስቲያናችን እውነት ናት። መሰረቷም እውነት ነው። ቀኖና ከእውነት ጋር አይጣላም። ቀኖና እውነትን አይደብቅም። ቀኖና ላልሆነ አገባብ መጠቀም በፍጹም ነውር ነው። መንግስታዊ ውሳኔን ሲኖዶሳዊ ወይም ደግሞ መንፈስ ቅዱስ የመራው ሐሳብ አድርጎ መውሰድ ቤተክርስቲያንን መካድ ነው። ትናንት ቅድስት ቤተክርስቲያንን ጥቁር ያለበሷት የሻሸመኔ ኦርቶዶክሳውያን እንዲሞቱ እንዲገደሉ ምክንያት የሆኑ ልዩ ተልእኮን በመቀበል በማስፈጸም ቅድስት ቤተክርስቲያንን የከዱ በቤተክርስቲያን ወንበር ላይ ከፍ ተደርገው ተሾመዋል። እውነቱ ይሄ ነው። ጊዜና ወቅትን ጠብቆ አምላካችን መድኃኒታችን ኢየሱስ ክርስቶስ የመሰረታት ያጸናት ቤቱን ያጸዳታል፣ ይጠብቃታል። ይህንን እናምናለን። ከአባቶቻችን ሸሽተን የምንሄድ ልጆች ባንሆንም እውነቱን ግን እውነት እያልን እንቀጥላለን። ታስታውሳላችሁ፣ አንድ አባት ካህን ናቸው። በዚሁ ሰጣ ገባ ውስጥ በዚሁ ውዥንብር ውስጥ በድንጋይ ተወግረው ሞተው ነበረ። በደንብ ቲክቶከሮች ይህንን ቪዲዮ ቫይራል አውጥተው ብዙ ሰዎች ጋር ደርሶ ነበር። ነገር ግን ሲኖዶስ ወይ መግለጫ ወይ ምንም ነገር አላወጣም፣ ዝም ነበር ያለው። ነገር ግን ወንበራቸው ሲነካ በወንበራቸው የመጡ ሰዎች ደግሞ በጣም ጫጫታ በደንብ ጎልቶ ነበረ። እነዛ ካህናት በተሰየፉበት ያን ጥቁር በለበስንበት ወቅትና ጊዜ የነበሩ ነገሮችን ማንም ሰው ሊረሳው አይችልም። እንደኔ ታሪክ በእኔ ሕይወት ውስጥ ባለችኝ እድሜ ከተወለድኩባት እስከዚች ጊዜ ድረስ ቤተክርስቲያን ማቅ የለበሰችበትን ጊዜ የቸሯት እነዚህ ሰዎች ነበሩ። ዛሬ ያሉበት ቦታ ግን የሚገርም ነው። ልክ ህዝቡ ይሄን ነው እያለ ያለው። ሌሎች 2 ቪዲዮዎች ላሳያችሁ። በእኛ አስቀልዱ፣ ችግር የለውም። ጥቁር ልበሱ ስትሉን ጥቁር እንለብሳለን። ይኸው ዛሬ ሹመቱንም ስንሰማ
ነጭ ልብሳችንን ለብሰናል። ምክንያቱም ሹመቱ ስንጠብቀው የነበረው ነገር ስለሆነ ማለት ነው። እንደዛ የዘር መፈንጫ ያረጋትን ቤተክርስቲያን ዛሬ ስራ አስኪያጅ ሆኖ ለመምራት እሱስ ቢሆን እንዴት ቻለበት? እረ እንዴት ሳቅሙን አገኘ? ይሄ የማን ውሳኔ እንደሆነ እናውቃለን። ነገር ግን ፍትህ ለእግዚአብሔር ግልባጭ ለማርያም ብለን ዛሬም ድምጻችንን እናሰማለን። እባካችሁ ፍትህ ስጡን። እኛ ይሄንን ፈጽሞ እንቃወማለን፣ አንፈልገውም። ይሄንን ነገር ብንቀበል እነዛ ሻሸመኔ ላይ በጥይት የተደበደቡ ንጹህ ኦርቶዶክሳውያን ደማቸው ዛሬም ይጮሃልና እኛ ይሄንን ነገር በፍጹም አንቀበለውም። እኔ ምን ይታየኛል? የስልጣን ጥማት በደንብ አለ። እንግዲህ በቤተክርስቲያናችን በታሪክም አሁንም ቢሆን የምናውቀው እና አቡነ ኤርሚያስ ሲጠየቁ እንኳን ሰምታችሁ ከሆነ አሁን ባለንበት ጊዜ ያሉ ጳጳሳት ስለሆኑ ፍጹም ስልጣኑን ፈልገውት እንዳልሆነ አስበውት ሁሉ እንደማያውቅ በደንብ ነግረውናል። እንደውም በታሪክ እኮ ስናውቅ ብዙ ሊቃነ ጳጳሳት የተሾሙት በግድ ነው። በግድ ተጎትተው መጥተው ነውና የስልጣን ጥማት እንዳለ በግልጽ የሚያሳይ ነው። ብፁዕ አቡነ ጴጥሮስ ስለ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ የመሆን ፍላጎትና ሐሳብ አንስተው ግን ደግሞ በዚያ ነገር ላይ በዛ አስተዳደራዊ የሆነ ስርዓት ላይ ፍጹም ምንም አይነት ችሎታ እንደሌላቸውና ከእውቀት ነፃ እንደሆኑ በአንደበታቸው የተናገሩትን ላሰማችሁ። አቡነ ሳዊሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ 16 ነው ምናምን ድምጽ እኮ አግኝተዋል ለጠቅላይ ቤተ ክህነት ዋና ስራ አስኪያጅነት። ለምንድን ነው አቡነ ሳዊሮስ የወደቁ? ምክንያቱም ብቃት የላቸውም። ይሄን እናገራለሁ፣ ብቃት የላቸውም። የተመደቡበትን ቦታ በትክክል ማገልገል ያልቻሉ እዚህ ይህን ያህል ወደ 10 ምናምን ዓመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው። እንዴት አድርገው ነው የሚሰውየን ቤተክርስቲያንም ቢይዙ እነዚህ ሰዎች? ከዚያው ቀጥሎ ገንዘብ እንትን ብሎብናል። የአዲስ አበባ ሀገረ ስብከት ደግሞ ፐርሰንት የሚሰበሰብ በመሆኑ አዲስ አበባ ሀገረ ስብከት በኦሮሚያ ውስጥ ስለሆነ ፐርሰንቱ ለኦሮሞ ይሰጥ። ቁልቢ ቤተክርስቲያን ኦሮሞ ስለሆነ ኦሮሞ ውስጥ ያለው ነገር ሁሉ ኦሮሞ ነው መውሰድ ያለበት የሚል ይሄ የጋፈፋ ይህን ቃል ልጠቀም ይቅርታ አድርግልኝና ይሄ በቃ ሁሉንም ጋፎ እኔ ልብላው የሚል የስጋ አስተሳሰብ ያለው ነገር። በጥቂቱ የታመነ በብዙ ይሾማል ትላለች ቅድስት ቤተክርስቲያን መጽሐፍ ቅዱስም አይደል? ከዛ አብነት አድርጋ እንግዲህ ለሀገረ ስብከታቸው ያልታመኑ ወይም ደግሞ ሀገረ ስብከታቸውን በስርዓት ሊያስተዳድሩ ያልቻሉ ሰው ለጠቅላይ ቤተ ክህነት ስራ አስኪያጅ ሆኖ መገኘት ማለት በጣም የሚከብድ ነው። ስለ እውቀትም ሲነሳ ብዙም ትምህርት እንዳልተማሩ ብዙ የሚገልጽ ነው። ለመውቀስ ያህል አይደለም፣ ሰዎች ያሉትን ወደ እናንተ እያመጣሁኝ ነው። እስኪ በቅርበት ያሉ ሰዎችን ደግሞ እነይ። ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆኖ ተሾመ አይደል? እውነት እኔ ኦርቶዶክሳውያን እንደዚህ ቪዲዮ ሲሰራ ተስፋ ቆርጬ አላውቅም። ተስፋ የቆረጥኩት ግን በፈጠረኝ ፈጣሪና በቅድስት ቤተ ክርስቲያን ሳይሆን በእኔ ላይ በተሾሙ አባቶቼ። እነሱ የሚፈልጉትን ነገር ለማድረግ እኛ ማንፈልገውን ነገር ሲያደርጉን ቆዩ። ከምንም በላይ የምወዳቸውን ቤተሰቦቼን ሲያሸማቅቁና ሲያሳቅቁ ሰነበቱ። ግን አንድ ነገር ወቁ፣ ምናልባት በመረጃና በማስረጃ እንዲህ ነው እንዲያ ነው ብሎ መናገር ይቻላል። ነገር ግን የመፍትሄ አካል የሚሆን የቤተ ክርስቲያን ሰው ስለሌለ ምንም ነገር በዚህ ሰዓት መናገር አልፈልግም። ምንም ነገር ከፍርሃት ግን አይደለም፣ ወላዲተ አምላክ ምስክሬ ናት። ነገር ግን ወቁት፣ እኛ ነገሩን ብንተው የማይተዋት አምላኳ በደሙ የመሰረታት ክርስቶስ ችን ቤተ ክርስቲያን አይተዋትም። በዚሁ አጋጣሚ መምህራችን ታደሰ ወርቁን ፍቱት፣ ግድ የላችሁ። ታደሰ ወርቁ የልጆች አባት ነው፣ የልብ በሽተኛ ነው። ታደሰ ወርቁ ጎጥ፣ ነገድ፣ ዘር አቅም ቤተ ክርስቲያኗን ይወዳታል፣ ያፈቅራታል። ከዚህ ሌላ ምንም አጀንዳ የለው። ያደረጋችሁትን አድርጋችኋል። በጣም ብዙ መባል ይችላል ወላዲተ አምላክ፣ ግን ምን ዋጋ አለው? ታደሰ ወርቁን በእርግጥም ብትፈቱት መልካም ነው። ምክንያቱም የልጆች አባትና የልብ ህመምተኛ ስለሆነ ወንጌልን በስርዓት ሲሰብክ ሲያስተምረን አውቃለሁኝ። የብዙ ጊዜ መምህሬም ነው፣ በደንብ አውቀዋለሁና በተቻላችሁ አቅም ይህንን አሁን ሰሞኑን የተደረገውን ምርጫ በስርዓት ለማሳለጥ ስትሉ ያሰናከላችሁት ሰው ነው። ምክንያቱም እውነቱን ስለሚናገር ስለሚቃወማችሁም ጭምር ነው
እዚህ ነገር ውስጥ የገባውና ከህመሙም ከልጆቹም አንግል ታይቶ የምታደርጉትን አድርጋችኋል። ስለዚህ መምህራችንን ብትፈቱልን መልካም ነው ብዬ እኔም ድምፅ መሆን እፈልጋለሁኝ። ዘወይንዬ እስኪ ምን እንዳለ እንስማ። አዎ ቤተክርስቲያናችን ኢካቦድ ሆናለች። አሳልፈው ሸጧት፣ አሳልፈውም ሰጧት። ለዘረኛ ጳጳስ ቤተክርስቲያንን አሳልፈው ሰጧት። ለአቡነ ሳይሮስ አቡነ ሳይሮስን የመረጣችሁ አባቶቼ በጣም አዝኜባችኋለሁ። እናንተም ቤትን የምታከማችሁ ገንዘብን የምታከማችሁ ተዋህዶን አሳልፋችሁ የሸጣችሁ የሰጣችሁ እግዚአብሔር ይፈርድባችኋል። ትግራይን ትመልሳላችሁ የትግራይ ጳጳሳትን ስንል ዘረኛን መረጣችሁ። በሃይማኖት ኦነጋውያንና ወያኔያውያን አንድ ላይ ህብረት እየፈጠሩ ነው ያሉት። ለብፁዕ አቡነ ሳይሮስ አሳልፈው ስለሰጡ ለዘረኛው አሳልፈው ስለሰጡ በጣም አዝነናል። አይ ሲኖዶስ እንደዚህ የማንም መቀለጃ እንሁን። መንግስት ያው ብዙ ጊዜ ይህችን ነገር ተናግሬያታለሁኝ። በአንድ ሀገር ላይ ሲሾም ስለ ሁለት ነገር ነው። አንድም የሀገሩ ህዝብ ለእግዚአብሔር የተገዛ ሲሆንና ቃል እግዚአብሔርን የሚናፍቅ የሚራብ ሆኖ ሲገኝ ለምህረትና ለይቅርታ ህዝቡን ለመንከባከብ ሲል እግዚአብሔር መልካምና ደግ ንጉስ ይነግሳል። አንድም ደግሞ ህዝቡ እጅግ በጣም ሲያጠፋ በኃጢአት ስንወድቅ ለእግዚአብሔር አንገዛና አንታዘዝ ስንል ለቅጣት ይሆን ዘንድ ንጉስን ይሾምልናል። አሁን እየተሰማኝ ያለው ልክ እንደዚህ ነው። እኛ እንደ ሁለተኛው ሆነናል። ለቤተክርስቲያን አንታዘዝ፣ ለስርዓትም አንገዛ ብለን ከቅጥሩ ውስጥ ከግቢ ውስጥ ከመንበሩ ከቤተ መቅደሱ ሆነን ግን አጥፊዎች ሆነን ተገኝተን ይሆናል አይደለም ነን ሆነናል። እያጠፋንም ነው፣ ቤተክርስቲያንን እየበደልንም፣ ለዚህም ለቅጣታችን ይሆናል። ግን ሁላችንም ቢያንስ እየሆነ ባለው ነገር የማያሳምንና የማይሆን ነገር እየሆነ እንደሆነ በአይናችን እያየን በጆሮአችን እየሰማን ስለሆነ ቢያንስ ካለንበት ልንማር ይቅርታ ልናደርግ ይቅር ልንባባልና እንደሆነ ንስሐ ልንገባ ይገባል ብዬ አስባለሁ። እስኪ በዚህ ባልጠበቅነው ነገር ውስጥ እግዚአብሔር ምሕረቱን እንዲያሳየን ሁላችን እንጸልይ። ከዚህ በላይ ምንም ማለት አልችልም። ብፁዕ አባታችን ብፁዕ አቡነ ሳዊሮስ ታላቅ መሪ፣ አስተማሪ፣ የማይደግሙ የማይሰሩ በጎ ናቸው። በየሄዱበት ሁሉ አዲስ ነገር ያሳያሉና ብፁዕ አባታችን በእውነት የሥራ ዘመኖትን እግዚአብሔር አምላክ ይባርክልዎት። እድሜ ጤና ሰጥቶ ራሱ ጉልበት ሆኖ ደግሞ የበለጠ ስራ እንዲሰሩ እግዚአብሔር ይፍቀድልዎት እላለሁ። እግዚአብሔር ለሁላችሁም ይፍቀድላችሁ። የአቡነ ኤርምያስን ፊት እግዚአብሔር በሄዱበት ቦታ ሁሉ በጣም አዳዲስ ነገር መስራት የሚችሉና እንግዲህ በጣም እሺ እግዚአብሔር የሾመውን ሰው ሊያወርደው አይችልም በሚል ማሰብ ፈልጋለሁ። ምክንያቱም ይሄንን ሹመት ያከናወነው ያው ቅዱስ ሲኖዶስ ተሰብስበው ምልዓተ ጉባኤው እንግዲህ የወሰነው ነው። እነማን እንደመረጡ በምን ምክንያት እንደተመረጠ ምንድነው የምትሉት ምናምን እንደተባለ ምናምን እርግጠኛ ነኝና እስኪ ብቻ ይቺን መልእክት እንስማት። ግን ለማንኛውም የሁላችን ምኞት ነውና አሁንም ይሄ የተሰራውን ህንፃ በዚህ ተሰባስበን በዛሬት የመረቅነው ለምእመናን ተስፋ ሰጭ የሚሆን የእግዚአብሔር ክብር የሚገለጥበት ምእመናን በአንድነት ሆነው እግዚአብሔርን የሚያዩበት የተባረከ የተቀደሰ ስራ የሚሰራበት እንዲያደርግልን እግዚአብሔር አምላክ ይፍቀድልን። በእውነት በጣም ደስ ብሎናል። ይህን ደስታ በእናንተ ላይም እንዲያበዛልን ፈቃድ ይሁንልን። ብፁዕ አባታችን እንዲሁም ሰራተኞች የእሳቸውን አመራር በመስማትና በመታዘዝ ይህን ያደረጋችሁ እግዚአብሔር ይባርክልን፣ እግዚአብሔር ይባርካችሁ። እግዚአብሔር ከሁላችን ጋር ይሁን። ለሕዝባችን፣ ለቤተክርስቲያናችን፣ ለሀገራችን ለኢትዮጵያ በረከትን ሰላም እንዲያድልን ፈቃድ ይሁንልን።
ክፉን ነገር እንዲያርቅልን መልካሙን ጊዜ እንዲሰጠን ይፍቀድልን ዛሬም ዘወትርም ለዘላለሙ አሜን። በጣም ደስ ብሎናል። በጣም ደስ ብሎናል። ግን ምንድነው ማን ነው ደስ ያለው? ማን ነውስ ደግሞ ደስ ያላለው? ማን ደስ እንዲለው ነው የተመረጠው? ለማን ነው አንድ ሹመት ሲሾም የሚሾመው ሰው የሚሾምበት ለማን ነው? ለህዝበ ክርስቲያን አይደለም? አሁን ብፁዕ አቡነ ሳዊሮስ እየተሾሙ ያሉት ለህዝበ ክርስቲያኑ አይደለም? ህዝበ ክርስቲያኑ ነው ቤተክርስቲያን ተብሎ የሚጠራው አይደለም? ስለዚህ ማን ነው ደስ ያለው? ስንቶቻችን ነንስ ደግሞ ደስ ያለን? በነገራችን ላይ በክብረ ክህነት ስልጣን ላይ የሚገርማችሁ ነገር አንድ ድቁና ሲሰጥ ወይም ደግሞ አንድ ቅስና አንድ ጵጵስና ሲሰጥ 12 ምዕመናን አካባቢው ላይ ተገኝተው ይሁን ሊሉ ይገባል ይላል። ይሄ የስልጣን አሰጣጡ ሁኔታ ስለ ሰውየው ከጀርባ ያለው ነገር በሙሉ ተፈትሾ ብቁ ሆኖ ሲገኝ ብቻ ነው ስልጣኑ እንኳን የሚሰጠው። በዘር አይሾምም፣ በቋንቋ በብሔር በፍጹም የማይሾም ነገር ነው እና ምንም ልንል አንችልም። እንግዲህ የሰማነውን ሰምተን ያየነውን አይተን ይመስለኛል ካልደፈረሰ አይጠራም። እንግዲህ ይሄ ጊዜ ላይ ሆኖ ከሆነ እሰየው፣ ደስ ይለኛል። ምክንያቱም መተንፈስ በሰላም መኖር እንፈልጋለን። ስለ ቤተክርስቲያናችን ሮሮ በዚህ ልክ ቤተክርስቲያን መቼም ጥፋት ቀርቶባት አያውቅም። ብዙዎች ሊወጓት ይነሳሉ። ቤተክርስቲያን ትሻገራለች። ከድሮም ጀምሮ የመጣ ትምህርት ነው። በእርግጥ የሚታይም ነገር ነው፣ ትርክት አይደለም። ስለዚህ እንደው በደንብ ሊደፈርስም ከሆነ ጥሩ ነው። በደንብ ደፈራርሶ ወደ ቀጣዩ ቢሄድ ጥሩ ነው። አቡነ አብርሃም ያስተላለፉትን አጭር መልእክት እንስማ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አደራ ምለው ደግሜ ደጋግሜ የኃጢአት ተካፋዮች እንዳትሆኑ፣ በቃ የኃጢአት እንትኖች እንዳትሆኑ። ስለዚህ የተላለፈልንን መልእክት የሰማነውን በደንብ ከአእምሯችን የምናውቀውን ነገር ተከትለን ብንሄድ መልካም ነው ብዬ አስባለሁ። በዚህ ዙሪያ እንደው 2 ዓመት ባልሞላ ጊዜ ውስጥ የተላለፉ መልእክቶችን የመጨረሻ ቪዲዮ ላሳያችሁ። በመሆኑም ስልጣነ ክህነታቸው የማዕረግ ስማቸው በቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ የተነሳ ስለሆነ ከዛሬ ጥር 18 ቀን 2015 ዓ.ም ጀምሮ በቀድሞ ዓለማዊ ስማቸው እንዲጠሩ፣ በቤተ ክርስቲያናችን መንፈሳዊ አገልግሎት ዙሪያም በሕይወትም ሆነ በሞት በማናቸውም መንፈሳዊ አገልግሎት እንዳያገኙ ቅዱስ ሲኖዶስ አውግዞ ከቤተ ክርስቲያን ለይቷቸዋል። ይሄ የሆነው የዛሬ 2 ዓመት ነው። ቀኖናው ራሱ ከዚህ በላይ ነው አይደል? እንደዚህ አድርገው ቤተክርስቲያንን ክደው ሰዎች በስማቸው ታርደው ተሰይፈው ብዙ ጠውረድ ቤተክርስቲያን ጭንቅ ውስጥ ገብታ እስክትወጣ ድረስ የሆነው እንግዲህ በ2 ዓመት ውስጥ ነው። ቀኖናው እንኳን ከዚህ በላይ ነው። ሌላውን ተውት፣ ሹመቱን ምናምኑን ተውት። ይሄ መልእክት የተላለፈውና የሰማነው የሆነው በጣም ቅርብ ጊዜ ነው። ምንም ልላችሁ አልችልም። ከዚህ በላይ መናገር ትክክል ነው ብዬም አላምንም። እንግዲህ በዚህ መርሃ ግብር ወደ እናንተ ይዤላችሁ ከመጣኋቸው ነገሮች ውስጥ አንዱ ደግሞ በ8ኛው ሺህ ጊዜ ይሆናሉ ተብለው የተነገሩን ትንቢቶች ውስጥ አንዱ የሆነውን ነው። ብዙ ጊዜ የሆነው ሊሆን ይችላል፣ ግን ደግሞ አሁን በአካባቢያችን በቅርብ በሀገራችን ውስጥ ሲሆን ወደ ድሬ አካባቢ የተከሰተ ነው። በጣም በእውነት አንጀትን ይበላል። እኔ ከኔ አንደበት መጀመሪያውን ባትሰሙት ሁሉ ጥሩ ነው። ይህ ልጅ እስከነ ዜናው ጮሆ ነው የገለጸውና እንየው። ኢትዮጵያ የምትባል ሀገር ግን ጊቭ ሚ አንግዛይቲ በማገባኝ ነገር እኮ ምንም ስለዛች ሀገር ሳልሰማ ምንም ነገር ስንት ሳንል መኖር የምችልበት ሀገር ቁጭ ብዬ ጠዋት ዌክ አፕ እንደዚህ አይነት ዜና እንሰማለን። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንዳለ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። 3 ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ሕፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፋጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች
በሞት ቅጣት እንዲቀጡ ፍርድ ቤቱ ወንጀል ሕግ አንቀጽ 17 እና 375 590 it's like not everybody ምናምን እያልን እዚህ ስንከራከር እንውላለን። ግን እንደዚህ አይነት ነገር ስናይ ምንድነው የሚባለው? ወይ የ11 ዓመት ልጅ ምን ትሁን ነው? I don't get it. Like, you know what? I've seen it all in my life. ደስ የሚሉ ነገሮችን አሳልፌያለሁ። በጣም ደስ የሚሉ ነገሮች፣ በጣም የሚያሳዝኑ በቃ ሰው እንዴት እዚህ ውስጥ ይገባል የሚባል ነገር አሳልፌያለሁ። I don't care። ግን እንደዚህ አይነት ነገር ሳይ የምር በቃ መሞት የምፈራው ለዚህ ነው። በቃ ሊትራሊ በጣም የምፈራው like literally I don't understand ነው እንደዚህ አይነት ጭካኔ ከየት ነው የመጣው? እንዴትስ ነው ሰው like ፕሮቴክት ማድረግ የሚገባው ሄልፕለስ የሆነ ልጆች ሲቆጣቸው እንኳን እኮ ልጆች እንዴት እንደሚያሳዝኑ ሌላ ነው። እኔ ልጄን ዲሲፕሊን ለማድረግ እንኳን ከተቆጣኋት በኋላ የሆነ እንትና ይሄ ኩርፊያ ድንጋጤው ምናምን በጣም ነው የሚያስፈራኝ። I don't understand እስከ መግደል ደረጃ this is too much. Honestly, ይሄ app is going to kill me. ምንም I have nothing ምንም ከዚህ app የሚቀርብኝ ነገር የለም። like anxiety, like that is the only thing ያተረፍነው። ግን okay ጥሩ አረጉ እንበልሽ ሞት ፍርድ ተፈረደባቸው ተፈጸመም አልተፈጸመም እዳዝን እኮ ልጅ አይመልሳት ምንድን ነበር? እሺ መሞቷስ ሞተች ተገላገለች። ግን ምንድን ነበር ሲያረጓት የነበረው? I just don't want to ከራሴ ጋር እየታገልኩ ነበር ይሄን ነገር ለመስራትና ላለመስራት። I hope at the end of the day ይሄ ማስተማሪያ ይሆናል። እነዚህ ሰዎች መቼም ሞቱም ቀሩም እኮ የሞቱ ሰዎች ናቸው። like literally እነዚህ ሁለቱም ብራሽ ናቸው። ደስ ይለኛል like እንዲህ ሰው መግደል ምናምን እንዲህ ሞድ ሰው አይደለም ዶሮ እንኳን ሲታረድ ማየት አልወድም። በጣም ከባድ ነው። ሰው ሆነን ተፈጥረን እንግዲህ የልጆች አባት የልጆች እናት የሆናችሁ ሰዎች ደግሞ በደንብ ይህ ነገር ይሰማችኋል ብዬ አስባለሁ። በነገራችን ላይ እናትና አባት ስለሆናችሁ ብቻ አይደለም፣ በሰውነት ተፈጥሯችሁ ብቻ እንኳን ሰው ሆናችሁ ስለተፈጠራችሁ ማገናዘብ ስለምትችሉ እነዚህን ነገሮች መስማትና ማየት በጣም ከባድ ነው ብዬ አምናለሁ። አይደለም? አዎ ብዙዎቻችን ጋር ይሄ ነገር አለ ብዬ አስባለሁ። ግን እንደው ምን አይነት ስብዕና ምን አይነት እጅስ ነው ተነስቶ ልጅ ላይ በዚህ ልክ አደጋ ፈጽሞ ህይወቷ እስኪያልፍ ድረስ በዚህ ልክ ማሳቀቅ በጣም ከባድ ነው በእውነት። እኔ እንግዲህ ይሄ መጨረሻዎቹ ፍጻሜዎች እየደረሱ እንደሆነና የነሱን ጥግ እያየን እንደሆነ ነው የሚሰማኝ። በቤተ ክርስቲያናችን ያለንበትን ጊዜ እንግዲህ በመጀመሪያው ቪዲዮ ላይ አሳይቻችኋለሁ። ያለንበት እየሄድን ያለነው መዳረሻችን ምን ያህል አስፈሪ እንደሆነ አውሬው በዚህ ልክ በቃ እንደተቆጣጠረ ምድርን የሚያሳይ ነው። ወደ ቤተክርስቲያን እንኳን መለስ እንዳንል ብለን በቃ አባቶቻችን ብለን የምናስባቸውን ሰዎች በዚህ ልክ አውርዶ ዝቅ አድርጎ እያሳየን ነው። ዓለማውያን በህዝብ ውስጥ የሚኖሩ ሰዎች ደግሞ በዚህ ልክ በልጅቷ ላይ ይሄን ያህል በደል የፈጸመች እናት ለእኔና ለእናንተ ምን ያህል ልትሆን እንደምትችል አስቡት። በ10 ብር እና በ20 ብር ህይወታችንን ልናጣ የምንችልበት ጊዜ ላይ ደርሰናል ማለት ነውና በእውነት በጣም ነበር የዘገነነኝ ይሄንን ስሰማ። አይዶን ነው እንግዲህ አላቅም ምን ልበላችሁ። ብቻ ግን ዜናው ላይ ምንድነው የሰማሁት? እስኪ ቆይ ዜናውን እንስማው። በህፃን በአምላክ ግርማ ላይ ግድያ የፈጸሙት እናቷና የእንጀራ አባቷ በሞት እንዲቀጡ ተወሰነ። የቅጣት ውሳኔውን ያሳለፈው የፌዴራል ከፍተኛ ፍርድ ቤት ድሬዳዋ ምድብ 4ኛ የወንጀል ጉዳዮች ችሎት ነው። ተከሳሾች ሀና በየነና ብሩክ አላሙ ላይ አቃቢ 4 ክሶችን የመሰረተ ሲሆን በአንደኛ ክስ ተከሳሾች ጥቅምት 30 ቀን 2015 ዓ.ም በግምት ከሌሊቱ 5 ሰዓት በድሬዳዋ ከተማ 04 ቀበሌ ልዩ ቦታው ካባ ሰፈር ተብሎ በሚጠራው አካባቢ የመኖሪያ ቤታቸው ውስጥ የአንደኛ ተከሳሽ ልጅና የሁለተኛ ተከሳሽ የእንጀራ ልጅ የሆነችውን የግል ተበዳይ ህፃን በአምላክ ግርማን ስለታማ ባልሆነ ቁስ ባደረሱባት ድብደባ ውጫዊና ውስጣዊ አካሏ ላይ ጉዳት ካደረሱ በኋላ በማፈን አየር እንድታጣና ህይወቷ በአሰቃቂ ሁኔታ እንዲያልፍ በማድረጋቸው ነው። በሁለተኛ ክስ ተከሳሾች ጥቅምት 23 ቀን 2014 ዓ.ም
የግል ተበዳይ አባት እውነተኛ ወላጅ አባቷ አቶ ግርማ በጋዝ ሳይሆን ሁለተኛ ተከሳሽ እንደሆነ ሐሰተኛ የዲኤንኤ ማስረጃ በማሰራት ለፍርድ ቤት ህጋዊ ክርክር ለማስረጃነት ለመጠቀም እንዲሁም የተለያዩ ሰዎችን ለማሳመን ያዘጋጁት በመሆናቸው ተከሰዋል። በሶስተኛ ክስ ተከሳሾቹ ከመስከረም 23 ቀን 2015 ዓ.ም ጀምሮ ግድያው እስከተፈጸመበት ጥቅምት 30 ቀን 2015 ዓ.ም ድረስ ወደ ወላጅ አባቷ እንዳትሄድ ታማለች፣ ጸበል እያስጠመቅናት ነው በማለት ትምህርት እንድታቋርጥ አድርገው ከሰው እንዳትገናኝ ቤት ውስጥ ቆልፎባት በማስቀመጣቸው ነው። በአራተኛ ክስ ደግሞ ተከሳሾች በጋራ በመሆን በሟች ላይ ጉዳት ለማድረስ በማሰብ ሻወር በምትወስድበት ጊዜ ቪዲዮ ቀርጸው ከግንቦት 2014 ዓ.ም ህይወቷ እስካለፈበት ጥቅምት 30 ቀን 2015 ዓ.ም ድረስ እኛ የምንልሽን ካልሰማሽ አባቴና ወንድሜ ጋር ሄዳለሁ ብለሽ ካስቸገርሽ ቪዲዮውን ለህዝብ እናሳያለን በማለት ጭካኔ በተሞላበት ሁኔታ በማስፈራራት ተከሰዋል። ተከሳሾቹ በተከሰሱባቸው አራቱም ክሶች ጥፋተኛ መሆናቸውን በአቃቤ ሕግና የሰው የሰነድ ማስረጃ በመረጋገጡ ችሎቱ በዛሬው ውሎ ተከሳሾቹ በሞት መቀጣታቸውን የድሬዳዋ መንግስት ኮሚኒኬሽን በምስል ባወጣው ዘገባ ተመልክተናል። በአምላክን እግዚአብሔር አምላክ ራሱ ከነ ሕፃኑ ቅዱስ ቂርቆስ ጎን ያቆመልን። ሕፃን ናት። ብቻ እንደዚህ ነው ማለት ከባድ ነው። በእውነትም እዚህ ላይ ደርሳለች ምድራችን። ግን አንድ እዚህ ጋር እንደ ሀሳብ ላስተላልፍ የምፈልገው ነገር ምን አለ መሰላችሁ? እኔ ሞት ቅጣት ነው ብዬ አልፈርጅም። በፍጹም በሞት ቅጣት ውስጥ አላምንም። ብትሰሙኝ መልካም ነው ብዬ አስባለሁ። እነዚህ ሰዎች ሞቱ ከተፈረደባቸው ቀን ጀምሮ ባሉት ቀናቶች ውስጥ ብቻ የተወሰኑ እንደው የፍርሃት ስሜቶች ተሰምቷቸው ሊያልፍ ይችላሉ እንጂ መገላገል ነው ባይ ነኝ። እስኪ ቆይ ሁላችንም እናስበው። እነዚህ ሰዎች ለ40 ለ30 ዓመት በየቀኑ አንዳንድ ሺህ ጅራፍ ቢገረፉ ይሻላል ወይስ በሞት ቢቀጡ? የትኛው ነው ትክክል? እኔ አይናቸውን አውጥተው ቢለቋቸው ነው የሚሻለኝ። ምክንያቱም በእያንዳንዷ በቀጧት እሷን አደጋ ባደረሱባት በእያንዳንዷ ቅጣቶቿ በቀጧት ነገር ላይ እንዲሰማቸው ሰውነታቸው እንዲያውቀው እንዲገባቸው ይገባል እንጂ የሞት ቅጣት ትክክል ነው ብዬ በፍጹም አላምን። እኔ በሞት ቅጣት ላይም በፍጹም የማምን ሰው አይደለሁም። እነዚህ ሰዎች ያደረባቸው ጋኔል ወርዶላቸው በንስሐ ታጥበው በስጋው ደም ውስጥ ኖረው መጨረሻቸው ትክክል ቢሆንና ወደ እግዚአብሔር እቅፍ ቢገቡ ባይ ነኝ። ግን ደግሞ እስከዛ ድረስም ባለው በስጋዊ እዚች ላይ እያሉ በትክክል ትክክለኛው ቅጣት ይገባቸዋል ባይ ነኝ እንጂ በፍጹም የሞት ፍርድ ትክክል ነው ብዬ አላምንም። በየትኛው መስፈርት ነው የሞት ቅጣት ልክ የሚሆነው? በቃ ተገላገሉ እኮ። በምድር የተቀጧትንማ ስጋቸው በምድር ከፍለዋት ነው ሊሞቱት የሚገባው እንጂ አሁን እኮ በቃ በነፍስ ይሄዳሉ። ነፍሳቸው ነው ወደ ሲኦል ገብቶ ፍርዱ የእግዚአብሔር ነው ቅጣት ሊያገኙ የሚችሉት። ስጋቸውስ እዚህ ምድር ላይ ያለው ስጋቸውስ እስከ ዛሬ ድረስ ልጅቱን ሲያሰቃዩበት የነበሩት ጊዜስ ሊቀጣ ይገባል? በእውነት አፈር ብቻ ነው ሊበላው የሚገባው? ፔኑን ሊያውቁት ይገባል ብዬ ስለማስብ ነው። እና አላቅም ምን ላይ እንደደረስንና እኔ እንጃ በእውነት በጣም የሚከብድ ጊዜ ላይ ነው። ብቻ አባቷ ያለውን እስኪ እንስማ። አመሰግናለሁ። እኔ ግርማ በጋዝ እባላለሁ። የሟች የበአምላክ አባት ነኝ። ዛሬ አሁን ለምሳሌ እኔ ደስታ ብቻም ሳይሆን ሀዘንም ጭምር ነው። ምክንያቱም በእናትም ከመፈጸሙ አንጻር በአባትም በህፃንም ከመሆኑ አንጻር ያው ፍርዱም ላይ እንደተመለከታችሁት እጅግ በጣም ራሷን መከላከል የማትችል እናቷን በምርጫ መርጣ ትኖር በነበረች ልጅ ላይ በመተባበር የፈጸሙት ትልቅ ወንጀል ነው። ይሄ ዛሬ የተሰጠው ውሳኔ በኢትዮጵያ ውስጥ የምንጠብቀው የሴቶችና የህፃናትን በደል ጭምር ሊያስቀር የሚችል አብሪ ብርሃን ያፈነጠቀ ጊዜ ነው ማለት እችላለሁ። ለብዙዎችም ይሄ ደውል ነው ብዬ አስባለሁ። ምክንያቱም ወላጆችም ጭምር ሌሎችም ጭምር ህብረተሰቡም እንደዚህ አይነት ወንጀልን መልሶ እንዳያስበው እንዳይፈጽም እንደዚህ አይነት ቅጣቶች አስተማሪ ናቸው፣ እጅግም አስፈላጊ ናቸው። ኢትዮጵያ ትደርስበታለች ብለን ከምናስበው አንዱ ህፃናት አድገው ተስፋ ኑሯቸው እንግዲህ የሀገር ተረካቢ መሆን ሲችሉ ነውና እንዲህ አይነት ድርጊት የሚፈጽሙ ሰዎች ከህግ እንደማያመልጡ፣ ወንጀለኞች ከህግ መሸሽ እንደማይችሉ፣ ምንም ጊዜ ቢፈጅም አድካሚ ተስፋ አስቆራጭ ቢሆንም እስከ መጨረሻው ድረስ ግን
በህግ መተማመን እንደሚገባ እጅግ በጣም የተማርኩበት እኔም እንግዲህ ይህን ያየሁበት ቀን ነው ማለት እችላለሁና ድሬዎችን ማውቃቸው እስከ ዛሬቷ ዕለት ቀን ድረስ በእውነት በጣም በብዙ መልካምና ሰላማዊ በሆነ ነገር ነው። በጣም የሚጣፍጡ ጣፋጭ የሆኑ ምግቦችን በማምረት በጣም ፍቅር እንደሆኑ እዛ አካባቢ የሄዱ ሰዎች በሙሉ ድሬዎች አቦሳ በቃ እያሉ በጣም ደስ የሚል ነገር ነበር የምናውቁ። እነዚህ ከየት የተፈለፈሉ የዲያብሎስ ልጆች እንደሆኑ የሚገርም ነው። በእውነት በጣም ነው እኮ የሚገርመው። እና እንግዲህ ለአባትም መጽናናትን እግዚአብሔር ይስጥልን ለማለት እወዳለሁኝ። ለሀገራችንም ለሃይማኖታችንም እረፍትን እግዚአብሔር እንዲሰጠን የምር የምመኝበት ጊዜ ላይ ነው። አሁን ሁላችንም ልንጸልይ፣ ሁላችንም ወደ እግዚአብሔር ልንመለስ ይገባል ባይ ነኝ። እንግዲህ ዛሬ ላይ ተዘጋጅተው ወደ እናንተ የቀረቡት ቪዲዮዎች እነዚህን ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው